ጆከር እኔ አንተን አልፋታህም 24 ሰዓት ሳይሞላ ወጥቻለሁ ከሀገር ላንከራትት መንከራት ስለ ውሃ ማጣሪያው ስለ መኒ ላውንደሪው ሶርሱ ስለማይታወቀው ብዙ ነገር በኤቪደንስ ጆከር በውስጥ የላኩልህን ፎቶ አየኸው? እናት ማለት እንደዚህ ነው። አየህ? የልጆችህንና የሚስትህን ፎቶ በውስጥ ነው የላኩልህ። በተንቀሳቀስ ቁጥር እንቀሳቀሳለሁ። ይሄን ነው እንቀሳቀሳለሁ፣ አልለቅህም። ይሄ ሪከርድ ተደርጎ ለብዙ ሰዎች ቢደርስ በጣም ደስ ይለኛል። በጣም አንድ ምነግራችሁ ነገር ምንድነው? ዝም ብሎ ተነስቶ ስለ አንድ ነገር ለሰው ማዳረስ ወይም ለሰው ማሰማ ለሰው ሳይሆን ለህዝብ ለሚመለከተው ሁሉ ለማድረስ አቴንሽን መሰብሰብ ያስፈልጋል፣ ግዴታ ነው። እዚህ ሚዲያ ላይ በጣም ብዙ አይነት ሰዎች አሉ። መሀይም አለ። መሀይም ማለት ምንም የማያውቅ ነው። ደደብ ደግሞ እያወቀ የማይገባው ነው። የተማረ አለ። የተማረ ሆኖ ደግሞ ማወቅ የማይፈልግ ቀሪውን ነገር ማወቅ የማይፈልግ ባለበት መቆም የሚፈልግ አለ። ምንም አይነት ኃላፊነት የማይሰማው ለቀሪው ህዝብ ወይም ለቀሪው ትውልድ ወይም ለሌላው ምንም የማይሰማው ተምሮ ባለበት መቆም የሚፈልግ አለ። ሌላው ደግሞ ያወቀውን እያሳወቀ ከሌላው እየተማረ እንደገና እያስተማረ የሚሄድ አለ። ኦኬ ሶ ይሄንን ሁሉ ህዝብ ልትሰበስብ የምትችልበት አንድ ነገር ምንድነው? ከሚዲያ እኔ ባለችኝ ሰዓት የተማርኩት ያ ለቅሶ፣ ያ ብልግና፣ ለቅሶ ወይም ብልግና ሳይሆን እኔ ብልግና ነካ ያደረገ ነገር አወራው። ትልቁ፣ ትንሹ፣ መሀይሙ፣ አዋቂው ሁሉም ተሰበሰበ። አልቅሼ ቢሆን ምንም ይሄን ያህል ቦታም ላትሰጡኝ ትችሉ ይሆናል፣ ግን የሚወዛወዘውን አወዛወዝኩላችሁ። ከዛ ደግሞ ታሪክ፣ ድንግልና ምናምን ሁልሽም በህልምሽም በእውንሽም የምትመኘው ሁልሽም እንደው ገንዘብ ቢኖራችሁ ኖሮ አንድ ቀን የማታድሩበትን ነገር አወራውላችሁ። ሁሉም ተሰበሰበ፣ ሁሉም አወራው። ትንሹ ትልቁ በኔጌቲቭ መንገድ የወሰደው አለ፣ በፖዚቲቭ የወሰደው አለ። ኤኒዌይ ሰው ጭንቅላት ውስጥ እያድር ያለው አሁን ደግሞ ምኗን አጠበበች፣ ምኗን አሰፋች፣ ምኗን ምን አለች ብላችሁ ደግሞ ትሰበሰባላችሁ። ያው ሶ በዚህ አጋጣሚ መልእክቴን ማስተላለፍ እችላለሁ። እኔ እውነት ሆነ ውሸት ሆነ ትክክል ሆነ ስህተት ሆነ ይሄ የራሳችሁ አመለካከት ነው። ግን እኔ እችን አጋጣሚ ተጠቅሜ የራሴን መልእክት አስተላልፋለሁ። አቴንሽናችሁን ስላገኘው ደስተኛ ነኝ፣ በጣም ደስተኛ ነኝ። ከዛ በተረፈ ከትላንትና ወዲያ ነው አይደለ? ሌሊት አቶ ጆከር እንደ ትልቅ ሰው እንደ ወንድ አባት እንደሚባለው ወንድ፣ አጎት እንደሚባለው ወንድ፣ ወንድም እንደሚባለው ወንድ ነይ እንነጋገር አለ። እኔም ደግሞ የወንድ ልጅነቴን ላሳየው ገባሁለት ቤቱ። ማንም አያስገድደኝም፣ ግዴታም የለብኝም፣ ምንም የለብኝም። ነገር ግን እኔ ራሴ በፈለክበት ቦታ እንገናኝ ስላልኩት ሲጣራ ሄድኩለት። ሲሄድለት እንዳያችሁት የዛለትም ተናግሬዋለሁ። ምንድን ነው ያለው? ደግሞ የተሳደበውን ስድብ ካለበት ንቀት የተነሳ ካለበት ድድብና የተነሳ ካለበት ይሄ በቃ ዶማ የበታች የሆነ ሰው ሁል ጊዜ ራሱን ከፍ የሚያደርገው ከሰዎች ላይ የበላይነቱን የሚያሳየው ጭቃ በሆነ መንገድ ነው። ምክንያቱም ሌላ ምንም መንገድ የለውም። የጆከር እውቀት ይሄ ብቻ ነው፣ ምላሱ። የሰው ጭንቅላት አንዳንዴ አሸዋ ነው ትላላችሁ፣ ንፍጥ ነው ትላላችሁ። እሱ ግን ምላሱ ነው።
እታች ምላሱ ነው ያለው፣ እላይ ምላሱ ነው ያለው። ወንድ የሚያሰኘው ምንም ነገር የሌለው ሴታ ሴት ነው። የፈለጋችሁትን በሉ፣ የፈለጋችሁትን በሉ። እነግራችኋለሁ፣ እንደተናገርኩትም አድርጌዋለሁ። 24 ሰዓት አልተቀመጠም ኢመራት ውስጥ 24 ሰዓት አልተቀመጠም። ተናግሬያለሁ ከዚህ በፊትም እኔ አንተን አላሳስርህም፣ እኔ አንተን አንድ ነገር አላስደርግህም፣ በቁመህ አሳብድሃለሁ፣ አንከራትትሃለሁ ብየዋለሁ። እስቲ ይሄ ጅማሬ ነው፣ ይሄ ጅማሬ ነው። ጆከር ራስህ ትኖራለህም ወይም እንደሚደርስ ስለማቅ አንድ ነገር ልንገርህ። አንተ የመጀመሪያ ጠላቶችህ ጓደኞች ናቸው። የመጀመሪያ ጠላቶችህ ጓደኞቼ የምትላቸው፣ ንግስቶቼ፣ ንጉሶቼ የምትላቸው፣ ትልልቆቹ ሰዎች ትንንሾቹ የምትላቸው እነሱ ናቸው ጠላታቸው። ጠላቶችህ ለምን እንደሆነ ልንገርህ። እያንዳንዱን ሴትም ሆነ ወንድ ጓደኛ ያረከው መጀመሪያ ቪክቲም አድርገኸው ነው፣ ተጫውተህባቸው ነው። በህይወታቸው ተጫውተህባቸው፣ ሰድበሃቸው፣ ቤተሰቦቻቸውን ሰድበህ ፎቶቸውን ለጥፈህ አዋርደሃቸው ስንት ነገር አድርገህ ትጨርሳቸውና ሽማግሌ ይገባና ትለመንና ያስለምኑህና ከዛ ጓደኛ ሆነው ጆከር ጀግና፣ ጆከር ምንጥቅሴ፣ ጆከር አምላኬ፣ ጆከር ይሉልሃል። ምክንያቱም ትንሽ ቢሳሳቱ እኔ አንተን ስሰድብህ አሁን እነዚህ እዚህ ጋር እንዳሉት እንደሚያጎበድዱት ካላጎበድዱልህ የሚጠብቃቸውን ምላስ ያውቁታል። አንተ ጉልበት ምላስ ነው። ከብር ብር የለህ፣ ከመልክ መልክ የለህ፣ ከቁመና ቁመና የለህ፣ ከልክ በላይ የተንጀላገገ ቁመት። ወንድ ልጅ ቁመትን ቢኖረው ደረት ሲኖረው ወጠርጠር ሲል ዘንከት ሲል ነው። እንዳንተ እንዲህ የሚል ወንድ አይደለም። በምንህም ማንንም መያዝ ማትችል ጀስት በዚህ በሚቆላ ምላስህ እንደ ሴት በሴት ልጅ ነው ምላስ የሚያምረው። ስታማም ስትሰድብም ምንም ስትልም ምላስ ያምርብናል። አንተ ከዛ ከተንጀላገገ ቁመት ጋር እንደዚህ የተንጠለጠለ ምላስ በጣም ነው የምታስጠላው ጆከር። በጣም እያንዳንዱ ከአንተ ስር የሚያጨበጭቡትን ሴቶች ሄጄ የበፊት ታሪካችሁን አይቼዋለሁ። ምን ስትላቸው እንደነበር፣ ምን ስታደርጋቸው እንደነበር። አሁን ደግሞ እያደረጉ ያሉትን ይሄንን ብረውህ አዝነውልህ ወይም ወንድ ሆነህ አይደለም ፊት ለፊታቸው። ወንድ የሚያሰኝህ አንድም ያረከው ነገር የለም። አንድም በኢትዮጵያ እያለህ በሳውዲም እያለህ እዚህ ኢመራት ውስጥም ሆነ ኡጋንዳ 10 ስትገባ ስትወጣም ምንም ያረከው ነገር የለም። ምንም ትመጣለህ፣ መርዝ ምላስህን ትዘረጋለህ። አንተ እኔ ሳቀህ እንደው ማንም ሲናገረው በወር ውስጥ አንድ ቀን ስለ ሀገር ብታወራ ነው። ምናልባት በወር ውስጥም አይደለም በ2 በ3 ወር ውስጥ አንድ ቀን ስለ ሀገር ልታወራ ትችላለህ። ያንንም የቀመቀም ክለት ቀምቀም ያረክለት ብሮች ሳቢዎችህ ቀነስ ሲሉ አገር ትላለህ። ከዛ በተረፈ ምንም። እነዚህ አብረው ያሉት ሴቶች በጣም ነው ሊገላገሉህ የሚፈልጉት። በጣም ወንድ ነሽ እስኪ አድርጊው እስኪ የሚሉት አንተን ለመገላገል ብቻ ነው። አንተንና አንተን ለመገላገል። አንተ በ24 ሰዓት ውስጥ ውጣ ተብለህ እንደወጣህ ራሱ ለማንም አልተናገርክም። ለማንም የቅርብ ለምትላቸው ጓደኞች እቺ ሴትዮ እንትን ልታስብለኝ ልታስይዘኝ ትችላለች፣ ሌሽ ጠፍተህብኝ አጥቼህ። አንተ ጓደኞችህን እንኳን ከሃዲ ነህ እኮ። ምክንያቱም ታውቃለህ በየትኛውም አጋጣሚ ገደል ሊከቱ እንደሚፈልጉ ታውቃለህ። አንተ ጓደኛዬ ሀብታም ሆነ ብለህ የምትናደድ እኮ ነህ። አንተ እነማንን ከዚህ ሚዲያ ላይ እንደቀነስክ ታውቃለህ። በቅርቡ እንኳን ስንት ሰዎችን እንዳስወገድክ ታውቃለህ። እናግዝ ብለው የመጡ በዘር በምንም ሳይሉ እንዲሁ የተጎዱ ሴቶች አሉ። እናግዝ ብለው የመጡትን
ስንት ልጆች ከዚህ ሚዲያ ላይ እንዳስሮጥካቸው ታውቃለህ? አንተ ተናግረህ አይደለም ያስሮጥካቸው። እነዚህ ሰብስበህ የሰበሰብካቸው መሀይሞችን ደግሞ በቀደም ለታ በሳቅ ነው የሞትኩት። ቤትሽ ውስጥ ያሉትን ሰራተኞች ሞባይል አስይዘሽ አልክ። አንተ ነህ እኮ ሄደህ ቤቷ የምትቀመጥ ቤቷ እየገባህ የምትጠጣ እሷ 7 ሞባይል በራሷ የከፈተችውን ምንድነው ስሙ ቲክቶክ ትከፍታለች። ያንተን ፎቶ ታደርጋለች። አንተ እዚህ ጋር ቲክቶክ ተዘጋብኝ ትልና ትመጣና እያዳበርክ ቲክቶክ ትሰጣቸዋለህ። ፎሎ አስደርግ ትሰጣቸዋለህ። ያንን ይዘው ቁጭ ብለው ስላንተ ፉከራ፣ ሽለላ፣ ውልል አይ ጎዶሎነት አናሳነትህን በዚህ ወቅ በጣም 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 የበታችነት የሚሰማው ወንድ መሆንህን በዚህ ወቅ 7 ሞባይል አንድ ሰው 7 አካውንት ከፍቶ ቁጭ ይላል። እያንዳንዱ 4-5 አካውንት ከፍቶ ቁጭ ይላል። አንተን ለማሞገስ እማትሞገስ ሰው እንደሆንክ ስለምታውቅ እኮ ነው። እነግርሃለሁ፣ እያንዳንዱ ታሪኮችን እነግርሃለሁ። እኔ የወጣሁት ሽብሩ ከመፈጠሩ በቲክቶክ ላይ ደም ስታስለቅሳቸው፣ ራሴን ላጥፋ ስታሰኛቸው፣ በገንዘብ በምን ሲለምኑ ሲያስለምኑ ስንት ሰው ነው እኔ ጋ የላከው? አንተ ከራሳቸው የመጡ አስመስለው ስንት ጓደኞች ናቸው እኔ ጋ የመጡት? ከሳውዲ ቢባል ከጀርመን ከአሜሪካ ከከሌ እየተባለ የመጣ ስንት ህዝብ ነው ያለው? እንደነሱ መስዬህ ነው? ትልቅ ሰው አከብራለሁ። አክብሮኝ የመጣን ሰው በስነ ስርዓት አናግሬ ነው የምመልሰው። ነገር ግን እኔ እናንተ መሀል ያለውን ነገር አይቀይርም፣ ሊቀይርም አይችልም። ሽማግሌ ሲሰበሰብ ሙኒት ትተወኛለች? ኔቨር ኤቨር፣ መቼም አልተውህም። እኔ በልጆቼም እየልሃለሁ አይደለ? ጥላህ ነኝ። አንተን አላሳስርህም። እኔ አንተ አሁን ፕላንህ ወደ ኳታር ነው። ንግስቷም ትቀበልሃለች። ሺቴ ያለበሰችህ ንግስት ያቀዠበችህ እዛ ትቀበልሃለች። እኔ ባልሄድልህ እሷ አለችልህ። ሲጀመር ግን ፕሮሰስ እዛም ቢሆን አልቋል። እሺ እየጠበቅንህ ነው። ሂድ ኳታር፣ ሂድ ኩዌት። ፕላኖችን ጆከር አንተ ያልከው እኔ ቤትሽ ውስጥ ነኝ፣ መኝታ ቤትሽ አልጋሽ ላይ ነኝ፣ እንዲህ ነኝ ነው። እኔ ጭንቅላትህ ውስጥ ነኝ ያለሁት፣ እዚች ምላስህ ላይ ነኝ ያለሁት። እኔ ሙኒት ማንም አይመክረኝም፣ ማንም አይመራኝም፣ ማንም አያዘኝም። አንተንና 1000 አንተ አይነቶችን የሚያገላብጥ የምን እንዳንተ አይነት አንሻል ሚሊዮን የሚያገላብጥ ጭንቅላት ያለኝ ሰው ነኝ። መቼ መንቀሳቀስ እንዳለብኝ፣ መቼ መቀመጥ እንዳለብኝ፣ መቼ መራመድ እንዳለብኝ የማቅ ሴት ነኝ። ላጓደኞቼ ወላ ቤተሰቦቼ ወላ ማንም እኔን የሚገፋኝም እንዲያግዘኝም አንተ እንደምታስበው ያንተ ገረዶች እዛ ውስጥ እየገቡ እየመጡ ሴት የላከው ሞት አይፈራም ነው። ቀሚስ ለብሰው ይገባሉ፣ ወሬ ሰጥተው ወሬ ለቅመው ይወጣሉ፣ ያቀብሉሃል። እንደነሱ አይደለም። እኔ እንደነሱ አይደለም። ማወቅ የሚገባኝን አስገድጄ የማቅ ሰው ነኝ እኔ። ይገባሃል? ማሳወቅ የሚገባኝን ደግሞ በግልጽ እንዲመጥቼ የምናገር ሰው ነኝ። አልሽለጠለጥ ወይም ቀሚሴን አልጠቀምም። መሲ፣ ሳሪ፣ እከሊት መሲና አናትህ ላይ ያስቀምጣት። መሲና አስጨንቃችኋት። ማነው የሚያስጨንቃት? ህፃን ልጅ ነች፣ አራስ ነች። ተሸክማት ዙር መሲን። ሳሪ ወንድሜ መከታዬ ከለላይ የምትልህ የምታከብረህን ሴት ዘረጠጥካት። እኔ ላይ እንዲህ ሙሉ በሙሉ ጠንቁለህ መድረስ ስለማትችል ነካካሃት። እሷንም ብትሆን አትችላትም። አርፈህ ብትቀመጥ ይሻልህ ነበር። አሁን አልፏል፣ ነበርም አልፏል። እኔ ህፃን ልጅ አይደለሁም። ማንም የሚመክረኝ ሴት አይደለሁም። እኔ ሲሆን መካሪ ነኝ። ይህንን አንተም ጠንቅቀህ ታውቀዋለህ። ማን ስር ሰዶ እንደሚነቅልህ ስለምታውቅ ነው አንተ እኔ ላይ እንዲተሰክተህ የቆምከው። በቃ ሁካታ ፈጥረህ ምናምን እኔን አስፈራርተህ ጸጥ ምልል መስሎህ? ኔቨር፣ በፍጹም። አንተም ግብረ አበሮችህም ስትንጫጩ ውላችሁ ብታድሩ፣ ብትገለብጡኝ፣ ብትዘቀዝቁኝ፣ ብትበለቅጡኝ፣ ምን ብትሉኝ፣ ምንም ብታደርጉኝ ከዓላማዬ እንዲች አትመልሱኝም። ጆከር እኔ አንተን አልፋታህም።
አልፋታህም። 24 ሰዓት ሳይሞላ አስወጥቼሃለሁ ከሀገር ላንከራትት ስለምፈልግ መንከራተት ስለሚያስፈልግ በልጆች ሬሳ በስፔሻል ኒዶች የቀለድክ በእናቶች የቀለድክ በሴቶች ያላገጥክ እኔ ሴቱ አጫወትብሃለሁ። ይኸውልህ አይዲ ነምበርህ እያለኝ ጸጥ ያልኩህ እንዲዳሾርህ ስለምፈልግ ነው። አመጣጡንም አመላለሱንም ስለማውቀው ይኸውልህ ጓደኞችህ ምን ያህል እንደሚንቁህ ልንገርህ። አሁን እኔ የሰራሁትን ያወጣሁትን ቲክቶክ አይዲህን እንደዛ ሰርተው ሰጡህ። ሲያጃጅሉህ እኮ ነው ሲያጃጅሉህ። አሁንም ጋለሞታዎችህንም አፋቸውን አዘግተህ አንተም ተከብረህ እዛው አቧራህን ትቅማለህ። ቃ በተንቀሳቀስኩ ቁጥር እንቀሳቀሳለሁ። ይሄንን ወቅ እንቀሳቀሳለሁ፣ አልለቅህም። አይ ካልክ አሁንም ወላሂ አልለቅህም ጆከር። አንተ ስፔሻል ኒድ የሆኑ ልጆችን ትርጉሞቹን ከፈለክ ደግሞ እልክልሃለሁ። እሺ የተተረጎመው አንተ በአንተ ቤት ስማርት መሆንህ ነው። እኔ አላደረግኩም ልትል ነው። ራስ ካሜራው እንትኑን ክፈተው፣ ቪዲዮውን ክፈተው፣ ራስ ፎቶውን ከፍ አድርገው። ዋላ በምላስህ ኦርደር ስትሰጥ የነበርከው አንተ ነህ። ኦኬ እኔን ጥንባታ ማልከኝ፣ እኔን እችን ጋለሞታ፣ እች ባለጌ፣ እች እንደዚህ አንዱም አይደለሁም እኔ። ሁሉንም ነገር ያልከኝን ግን አንተ ነህ። ፈሪ ነህ። ሽንታም አሁንም ጨፍር። እኔ እንዳየኸው በ2 ቀን በ3 ቀን አንድ ቃል እዚህ ጋር ጣል ባረግልህ ነው። ምናልባትም ለማከብራቸው ጓደኞቼ ስም ጭራሽ ላላነሳህም እችላለሁ። ነገር ግን በተግባር እያሳየው እየመጣው እዚህ ጋር አረጋግጣለሁ። በቲክቶክ ወላ በፌስቡክ ወላ በዩቲዩብ የሚያውቁህ ይመሰክሩልኛል። ፖስት ያደረካቸውን ነገሮች ሁሉ ሀይድ ያስደረኩ ጀግና ሴት ነኝ። ትልልቆቹ ብለውኝ ትንንሾቹ አውርደውኝ ትንንቆቹ አውጥተውኝ ወላ ከእንግዲህ በኋላ ሴት አልሰድብም፣ ሴት አልናገርም። እኔ ከሌ እኔ መሌ እኔ መሽ በሙሉ ፕሮፋይል እንትንህን ሀይድ አረግከው። የሰራሃቸውን ቪዲዮዎች የተተከተክባቸውን ያወራሃቸውን ሀይድ አረጋቸው። ማን አስደረገህ? ሙኒት አስደረገች። ሽፍት ማን ነው ጀግና? ማን ነው ንግግሩን በተግባር የሚያውለው? እኔ ወይስ አንተ? ሂድ ቤትህን ክፈት፣ ደግሞ ዝፈን አቧራህን እየቀምክ። አየህ ልጇ ብለህ አመጣህ። አሳድገው። አዛኙ ብሔርተኛው አሳድገው። እንደው የሆነ ለየት ያለ ለወጥ ያለ ነገር እንኳን አታደርግም። ከዚህ በፊት ሀቢባ ላይ ያረከው ሴም ቲንግ ስለምታደርግ ምን አይነት ቆሻሻ ወንድ እንደሆንክና አንድ አይነት ነገሮችን እንደምትጠቀማየህ ከዚህ በፊት ሀቢባም ጋር ምንድነው የዛሬ 11 ዓመት ጥላ የመጣችው ልጅ ምናምን ብለህ አባትና ልጅ ፎቶ ለጥፈ ነበር። ይገባሃል? አንድ አይነት ነገር ነው የምትሰራቸው ድራማዎች፣ የመሀይም ጨዋታ። አንተን የሚከተሉ ደደቦች ናቸው፣ መሀይሞች ናቸው። ስለዚህ ያምኑሃል። የጻፍከው ሁሉ የተነፈስከው ሁሉ እውነት ይመስላቸዋል። ኖ ሶሪ፣ መስሏቸው አይደለም፣ ነው ግዴታ አለባቸው። አለበለዚያ በዛ በግም ምላስህ ይቆላሉ። ማንም ወንዱም ሴቱም የሚያሸረጉድልህ ምላስህን ሽሽት ነው። ማንም ቢሆን እኔ በ10 ጣቴ ይፈርምልሃለሁ። አንድ ከልቡ የሚወድህ ወዳጅ የለህም። ማንም የለህም። ይሄ ደግሞ ሲጀመር የአማራ ትክክለኛ ገጽታው መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ። የአማራ ጠላት ሲጀመር አማራ ነው። የአማራ ጠላት አማራ ብቻ ነው። የአማራ ጠላት አማራ ብቻ ነው። አንተ ስታጠቃቸው ከነበሩት ሴቶች
አንድ የሌላ ዜግነት አይሚን ዘር ጥራልኝ። ማንም አማራን ነው የበደልከው። የአማራ ሴቶችን ነው የረገጥከው። የአማራ ሴቶችን ነው ያዋረድከው። ልጆቻቸውን የዘቀዘቅከው፣ ሬሳቸውን እንዲላርግ እንዲልበል እንዲልሁን ስትል የነበርከው እያንዳንዱ አማራን ነው። አንተ ለአንተ ጀግና ጠፍቶ አይደለም፣ ሁሉም ያዋርደኛል ብሎ ነው። አዋርደኝ፣ ክብሬን ደግሞ እየሰራው አሳያለሁ። እኔ ለጥፍ የፈለግከውን ሌባ ነኝ፣ እሰይ ሌባ ነኝ። ደግ አረኩ፣ አሰፋው፣ አጠበብኩ፣ ምናልኩ፣ ደግ አረኩ። አንተ ብትችል ምንህን እንደምታሰፋ ነው ያውቃለሁ። ብትችልና ብታውቅበት ምንህን እንደምታሰፋ ሁሉ አውቃለሁ። አይገርምም? አልባልግም እኔ በንግግር ለእንዳንተ አይነት ስል ወጥቼም እዚህ ጋር አልቀበጣጠርም። በተግባር ግን እያንዳንዱን ነገር እያረኩኝ አሳያለሁ። ገባሃል? ከዛ በተረፈ ሌሎች አጨብጫቢዎችና አሸርጓዶች እኔ ጓደኞቼ አንድም ቀን ወይም ደግሞ ሌላ ኃይል አንተ እንደምትለው ባለስልጣን ምናምን በህይወት የባለስልጣን አላቅም። ኤምባሲም ግዴታ ሆኖ ስጠራ እንጂ የሚሄደው አንድም ጊዜ ለምንም ጉዳይ ስፔሻሊ እንዳንተ አይነት ሰው ያውቁሃል ለመሆኑ እዛ ከዛ ወሬ እያመጡ የሚያቀብሉ እነሱ ምላስህን እኮ ፈርተው ነው። እኔ አውቃለሁ። ደጅ ራሳቸውን አድርገው ኮንፊደንስ እንዳለው ሰው እንደተማረው ሰው እያወሩ በቤታቸው የሚያለቅሱትን አውቃቸዋለሁ። እነሱ ገና ከሀገር ወጥተው ነው ስለኛ ማውራት የሚፈልጉት። እኔ እዚህ ሆኜ አወራለሁ። ያልምንም ኮንፊደንስ የሚያለቅሱትን እዚህ ጋር እኔ እኮ ሚዲያ ላይ ምንድን ነው ያለው? ለእነሱ የሚሰጠው ለእኔ የማይሰጠው ነገር ምንድን ነው? ምን አግኝተው ነው? የምትሰጧቸው ነገር አለ እንዴ? በጉን እዚህ ጋር መጥተው ሲጠግሯችሁ፣ እዚህ ጋር መጥተው ሲቀደዱ የምትሰጧቸው ነገር አለ? የውሸት የሌለ ደም ስታለቅሱ ላ ከዛ በኋላ መታ እዚህ ጋር ከየት ነው የሚመጣው? እኔ እንጃ። ብቻ ማለሽ አልሙሂም ጀግና ነኝ፣ ጀግና እና ተተርተር ራሴ ትኬት ቆርጬ ከዚህ በፊት እንዲህ ብዬ ብለህ አውራ፣ ይሰሙሃል። አታስገድደኝ። ኤግዚትህን አምጥቼ እዚህ ጋር እንዳሳይልህ አታድርገኝ። እንዳልኩት ሌሎች ተባባሪዎች ብር የምታገላብጡ ስሜን ደግማችሁ እያነሳችሁ ጸጥ ብያለሁ። የአማራ ቆዳ ይላጥ አይደለም ንብረቱ ቤቱ ቆዳው ይሞሽለቅ ያላችሁት ሞባይሌ ሪከርድ ያለው አለ እዚህ ጋር። ሞባይሌ በራሱ ሪከርድ ያደረገው ነገ ህግ ፊት ልከፍተው የምችለው ፕላናችሁን ያወራችሁበት እዚህ ጋር አለና ተጠንቀቁ። ስሜን አታንሱ። እዛው ብራችሁን አገላብጡ። ኦኬ። ከነ ኮሎኔል የሚመጣላችሁን ብር ከነንትና የሚሄድ ከነባሻ ከነማሻ የምትሉትን እዛው ተገለባበጡ። እስካልነካችሁኝ ድረስ አይመለከተኝም። ይሄ ግን የመጀመሪያም የመጨረሻም ማስጠንቀቂያ ነው። ሂዱና የጉድጓድ ውሃ አሰሩ እንዳላችሁት። ኦኬ፣ ሂዱና የታገቱ ሰዎችን አስለቅቁ። ሂዱና የምታረጉትን አርጉ። አትንኩኝ። የነካችሁኝለት ደግሞ የእናንተም ሰነድ እዚች ጋር ትፈርጣለች። ለህግ ነው የምሰጠው። ሲጀመር ለህግ አትንኩኝ ብያለሁ። አትንኩኝ። አፋችሁን ዝጉ። ደጋግሜ ላገኛችሁ ሞክሬያለሁ፣ አልተሳካም። አሁንም ግን አንድ በሴት ደግሞ እኮ ከወንዶች ጋር እንደ ወንድ አውርታችሁ ወሬው ቢደርሰኝ ደስ ይለኛል። እሴት መሀል የማይረቡ ሴቶች መሀል ቁጭ ብላችሁ ስሜን አታንሱ። መልሰው መተው ለእኔ ለሚያወሩልኝ ሰዎች ኦኬ። ትልቅነታችሁ ለራሳችሁ፣ ብራችሁ ለራሳችሁ፣ ምናችሁ ለራሳችሁ ነው። እኔ ሙኒት ክብሬን እፈልጋለሁ። ክብሬን አትንኩ። ክብሬን የምትነኩ ከሆነ ግን አሳያችኋለሁ። እንዳለ ያለኝን ኤቪደንስ አውጥቼ ይሰጣለሁ ለመንግስት። ይሄን ነው እኮ ሌላ ምን ነበር?
እንከባበር። አትንኩኝ፣ አልነካችሁ። ከነካችሁኝ ግን አልፋታችሁ። የኩዌት እና የኳታር ፕላን እንደዚህም አይደለም እንደዚህም አይደለም። እንዴት እንደሆነ አላውቅም። እንዴት ብዬ እንደምነግርህ አላውቅም። በስራ ላይ ያሉ ሴቶችን ደግሞ አትረብሽ፣ ወላሂ አትረብሽ። እኔን የሚመክር አንድም ሰው የለም። አትጃጃል። እናንተ እነዚህ ደግሞ የእሱ አጎብዳጆችም ጥግ ጥጋችሁን ያዙ። ከእናንተ የሚመጣ ቁም ነገር ምንም የለም። ምክንያቱም እናንተ ራሳችሁ የእሱ ተገዢዎች ናችሁ። የእሱ ታዛዦች ተገዢዎች ናችሁ። አርጎ የተባላችሁትን ነው የምታደርጉት። ስለዚህ ክብራችሁን ጠብቁ በያላችሁበት። ሰርቶ የሚበላ ሰው ለምንድን ነው የምትተናኮለው? ሰርቶ የሚያድሩ ሴቶችን የምትተናኮለው ለምንድን ነው? እስኪ አንድ ወንድ ለኤግዛምፕል እንኳን ለመጥቀስ አልቻልኩኝም። ብፈልግ ባስፈልግ አታክ የምታደርገው ሴቶችን ብቻ ነው። ምን ጀግና እንዳይወልዱ ነው በላይ ላይ? ምንድነው ጭንቅላት ውስጥ ያለው? የሰው ልጅ ለገንዘብ ብሎ የሆነ ነገር ሊያደርግ ይችላል። አንተ ሲጀምር ወንዶቹን ራሱ የገዛ ጓደኞችህን የሀገርህን ልጆች አብረው ያሉትን እንዲህ ጠምደህ ያዝከው። እየመጡ እየተተረተሩ ሌሎቹ እነዛ ይመጡና ለከሌ ብር ሊሰጥ ነው፣ ለከሌ እንዲህ ሊደረግ ነው፣ ለከሌ እንዲህ ሊደረግ ነው ብለው ሲሉ ተሻሙኝ። ለማይደረገው ለማን ተደረገ? ለማንም። ለማን ተሰጠ? ለማንም ለማንም አልተደረገም እኮ። ሁሉም እኮ ተንጠልጥሎ ሜዳ ላይ ነው የቀረው። እንዴ ገብተው ሄደው ምንድነው ያሉት? እኛ በህይወታችን ነው የተጫወተብን። እንዲያረግልሻለሁ ብሎ ጉድ ነው የሰራኝ አይደለ? እንዲህ ያለችው ወራዶች፣ ወርዳችሁ ዘቅጣችሁ ሌላውን አብሮ ለማውረድ የምትጎትቱ ሰዎች አሁን አውሩ ስለሱ። እስኪ ተተርተሩ። ደግሞ ሰጣችኋለሁ 2-3 ቀን የሆነ እንቅስቃሴ እስካገኝ ድረስ ተተርተሩ፣ ተዘርጠጡ። ባረገውና ኢሜሬት ኤርፖርትማ ብትመጣልኝ ባረገው ያሬት እንደገና አስገባህና ጢባ ጥቤ ተጫውቼብህ ከዛ ትሄዳለህ። አትታሰርም። ኔቨር ማይንድ። አንተ አትታሰርም። ቲክቶክ ሀክ ተደረገ። ያላ አሁን ደግሞ ዛሬ ገብተህ ምን ይሆን የምትዘረገው የምትተረተረው? ተሰቃየህ እኮ። እንደው ምን ልትል ይሆን? እኔ ከሀገር ከወጣሁ ሰንት ቀኔ ልትል ነው? ማፈሪያ ወንድ ልጅ እንዴት ብሎ ነው የሚዋሸው? ማንኛውም በጣም ታሳዝናለህ። እዛም ደግሞ ብዙ ፈላጊዎች አሉ፣ ብዙ አጫዋቾች አሉ። ጆከር ባትነካኝ አልነካህም ነበር። ልጆቼ ጋር ባደርስ፣ ቤተሰቤ ጋር ባደርስ፣ እኔ እናንተ እንኳን የንግግር ግጭት አድርገን ተከባብረን ብናቆም ኖሮ አቆም ነበር። በቤተሰብ መጣ፣ በቤቴ መጣ፣ በልጆቼ በምን አልፋታህም። አንተ በሁለት አይነ እንዲጨፍነህ አትተኛም። እንዲህ ነው ማስተኛ ሁል ጊዜ እንዲህ በአንድ አይነ፣ አልፎ አልፎ ደግሞ እንዲህ በአንድ አፍንጫህ እንድትተነፍስ አደርግሃለሁ። ይሄን ወቅ በብዙ ህፃናቶች ላይ ቀለድክ፣ በብዙ እናቶች ሴቶች ላይ ቀለድክ። አልተውህም። ማንም ይናገር፣ እኔ ማንም መጥቶ ሲያናግረኝ አስቀይሜ የመለስኩት ሰው የለም። የአንተ ጓደኛ ተብዮች ቢሆኑ እነዚህ ከትልልቅ ቲክቶከሮችን መጥተው ሲያናግሩኝ በስነ ስርዓት ማለሽ ጊዜ ስጡኝ ልረጋጋ እንዲህ እያልኩ ነው የመለስኩት። እንዳንተ ክፍታፍ አይደለሁኝ። ኦኬ በጎን ሂዱ ወትውቱ አትላቸዋለህ የገዛ ጓደኞችን። ከዛ በኋላ ደግሞ ትሄድ። ሁላችሁም ትርትሮች እዚህ ጋር በስልክ ሌላ ጉዳይ ታዋሩኝና በዚህ ጋር መታችሁ ሌላ ድራማ ትሰራላችሁ። አንድ አይነቶች። እኔ በእርግጥ እናንተ አዝንላችኋለሁ፣ በጣም ይቀጠቅጣችኋል በምላሱ። ገና ለገና ደግሞ በሱ ሰበብ ያገኘ መስሏችሁ እኮ ነው።
ያገኘውም ነገር ካላስተደበላለቀ የለም አይሰራም እኮ ከዚህ በኋላ አይሰራም። ኦኬ ገና ለገና በሱ እንጠቀማለን። ውሸቱን እኮ ነው። የለም ጠብ የለም። የናይት ክለብ ማዳመቂያ ንቅጣ የለም። ይሄ ነው እላችኋለሁ። አሸዋ እንኳን አለ። አሸዋ እኮ ኢመራት ላይ ገልፍ ላይ በጠቅላላ አሸዋ ነው ያለው አይደለ? እዛ አቧራ ነው ያለው። አቧራ ወላሂ በጣም እኮ ነው የሚያስቀኑት። አሁን እሱን ሳይ ትዝ አለኝ። ኖ አጅማን እዚህ እዩ። አጅማን የኦሮሞ ልጆች ኖ እዩዋቸው። ግሩፕ አላቸው ሲከባበሩ ሲተጋገዙ። ሰርጋቸው ይናፍቃቸዋል። ሱቃቸው ሲከፈት የሆነ ነገር የተከፈተ ነው የሚመስለው። አይደለም ሱቅ አማራ ይገዛገዛል። በጉዲፈቻነት ተቀብለንሻል ብለውኛል። ደስ ብሎኛል። እኔ ኦሮሞዎች በልጅነት ባንቀበልሽም በጉዲፈቻነት ብለዋል። ሹክራን ብያለሁ። እርስ በርስ ጥላ ከለላ ናቸው። እያቸው ስልጤዎችን ሲተጋገዙ ሲደጋገፉ። አማራ ውጋ ቂጡን ኤኒዌይ እኔ ከአንተ ጋር አንተ ሲጀመር ብሔርተኛም አይደለህም እንትነኛ ፖለቲከኛም አይደለህም። አንተ ሴተኛ ነህ። ሴተኛ ጨፍጫፊ፣ ሴት አሳቃቂ፣ ሴት አዋራጅ፣ የሴት ጠር ነህ። ሌላ ነገር አይደለህም። ችግር ከሴት ጋር ነው። እኔ ሚስት ትበድልህ፣ እናት ትበድልህ፣ እህት ትበድልህ፣ ጓደኛ ትበድልህ አይ ዶንት አንደርስታንድ። ግን በሴት አታክ ተደርገሃል አንተ የሆነ ሰዓት ላይ ወይ በልጅነትህ አሁንም ቢሆን ሽማግሌ የምትባል አይደለም የሆነ ኤጅ ላይ ብቻ በሴት አታክ የተደረግ ሰው ነህ አንተ። የጭንቅላት ችግር አለብህ። ሴት ላይ ህፃናት ላይ ችግር አለብህ። ስፔሻል ኒዶች ላይ ችግር አለብህ። የሆነ አታክ የተደረገው ነገር እንዳለ አውቃለሁ። በእርግጥ አውቃለሁ። ከስድስቱ ልጆች ሁለቱ ነው ሶስቱ ኖ ሁለቱን ያንተ እንዳልሆኑ አድርገህ እንደምታወራ ምናምን አውቃለሁ። ጆከር በውስጥ የላኩልህን ፎቶ አየኸው? እናት ማለት እንደዚህ ነው። አየህ? የልጆችህንና የሚስትህን ፎቶ በውስጥ ነው እኔ የላኩልህ። በውስጥ እስቲል ይሄንን ሁሉ ስታደርግ መልቀቅ አቅቶኝ አይደለም፣ ወላሂ መልቀቅ አቅቶኝ አይደለም። ሰው እንኳን ላያምን ይችላል ብዬ እኔ ለጓደኞቼ ያሳይቻለሁ። መልቀቅ አቅቶኝ አይደለም፣ ግን እናት ነኝ፣ ሚስት ነኝ፣ እህት ነኝ። ያንተ ጠላት ልጆች አንተን ይበሉህ፣ ወላሂ ይበሉህ። ያንተ ጠላት ግን ያንተን ልጆች እንዲያጠቁ አልፈልግም። ያንተ ጠላት አንተ የረገጥካትን ያመሰቃቀልካትን ሚስትህን ጉድ እንዲሰጥ አንተ ሳውዲ ልንገርህ የሚጠብቅህ ሳንጃ ነው። አንተ ወንድ ነህ። በጫካም በባህርም እስኪ ግባ ሳውዲ። ሌላው እንደገባው ሬሳህን ነው የሚያወጡልህ። ሬሳህን እኔ ባለጌ ሴት ብሆን እንዳንተ እጣቢ ብሆን ኖሮ ይቺ ናት ቁጥሯ ይሄ ነው ይሄ እንደዚህ ነው ብዬ ነው የምሰጣቸው። ኖ እኔ ችግሬ ከአንተ ጋ ነው። ዘጌ ከአንተ ጋ፣ ጀማሎ ከአንተ ጋ ነው ችግሬ። ጀማሎ እኔ ችግሬ ከአንተ ጋ ነው። 77 ስም ቢወጣልህ በ77 ስታይል ጠራሃለሁ። የሚቀጥለው ፓስፖርትህ ነው እዚህ ጋር የሚመጣው። አሁን ዛሬ ወጣና ወንድነሽ አርጌው እስኪ ሞክሪው። ሶስቱንም ፓስፖርትህ ጠቅ አድርጌ ለጥፈዋለሁ ቲክቶክ እስኪ ደልተው ድረስ። እንከባበር።
ባትነካኝ አልነካህም ነበር። እኔ ብዙ ሚስጥር ልትገምተው ከምትችለው በላይ እውነት ሙና ይሄን ይዛ ነው የተቀመጠችው የሚባሉ በጣም ትልልቅ ሚስጥሮች አውቃለሁ። ነገር ግን እስከማይመለከተኝ ድረስ አይመለከተኝም ብዬ የተቀመጥኩ ሰው ነኝ። ስለ ውሃ ማጣሪያው፣ ስለ መኒ ላውንደሪው፣ ሶርሱ ስለማይታወቀው ብዙ ነገር በኤቪደንስ አይመለከተኝም። የነካኝ የለም አይመለከተኝም። ከተነካሁኝ ግን እዚህም ጋር አይደለም እኔ ለህግ ለኢትዮጵያ መንግስት አልፎም ኢማራት ላይ ለኢማራት መንግስት ያን ነገር ሰጣለሁ። ኦኬ ሶ ቴክ ኬር። አትንኩኝ፣ ተከበሩ።